አንድ ቀን አባ ከወትሮ በተለየ ከመኝታቸው እንደምንም የተፍገመገሙ እየወረዱ 3 ተንበርክከው በብርቱ ሲጸልዩ አመሹ። ጉልበታቸውን ከማድከም ጋደም ብለው ራሳቸውን እንዲያስታምሙ በማጸናቸውም ሰዓቱ ቀርቧል እያሉ ገዳሉኝ። አማራጭ ባጣ ከአልጋ ሲወርዱና ሲወጡ ሲንበረከኩ እየተከታተልኩ ድጋፍ ሰጠዋቸው። አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ እንጂ እኔ እንደምወድ አይሁን እያሉ በለሆሳስ ይማልዳሉ፣ በፍርሃትም ያጣጥራሉ። ወዛቸውም በምድር ላይ እንደሚወርድ ነጠብጣብ ነበር። ክንዴንም ይዘው ወደ ጉያቸው አስጠግተው ወደ ፈተና እንዳትገባ ትጋና ጸልይ አሉኝ። መንፈሴ እጅግ ተረብሾ አልኩኝ። በማላውቀው ነገር ብታወክም እንደ ቃላቸው ከመጸለይ አልቦዘንኩም። የዚያን ዕለት ውድቅት ላይ መስኮቴን አንድ ቁራ እየቆረቆረ አላስተኛለኝ። ከመደብ የተነሳው ክፍሌ ውስጥ ያለውን መቅረዝ አበራው። ክፍሌ ውስጥ ልዟዟር ስል እግሬ ወለል ውስጥ ሾልቆ ገባብኝ። የወለሉ የእንጨት ርብራብ ተነቃቅሏል። እንደምንም እግሬን አውጥቼ ዝቅ ብያየው። ከመሰረቱ ስር አንድ ጠብድ ላይጥ እየተሯሯጠ በፍጥነት አለፈ። ያልጠበቅኩት ክስተት ስለነበር ክው ብዬ ደረቄ ቀረው። መስኮቴን ከፍቼ ወደ ውጭ ማተርኩ። ዘብዛቢው ቁራ የለም። ዓይኔን ከደጁ ስመልስ ግድግዳይ ላይ ተሰቅሎ ለዓመታት የቆየው ቅርጫት በስፍራው አልነበረም። ቤቱን ለመቃኘት ከክፍሌ እንደወጣው በክፍቱ በር ትይዩ ወደ ውጭ ብርሃን ፈንጥቆ አየው። ሁኔታውን ለማጣራት ወደ ደጅ አመራው። አየሩ እጅግ ይቀዘቅዛል። ጨልሞ ምንም አይታይም። ብርሃኑ የሚመጣው የፈረሰ አጥራችን ከነበረበት ወሰን ላይ ከቆመ አንድ ሰው ዘንድ ነበር። በእጁ ማሹ አልያዘም። እንዲሁ እንደ ፀሐይ ያበራል። ከረጅም ጊዜ በኋላ ሰው ማየቴን አላመንኩም። ዓይኖቼን በመጠራጠር አሻሽቼ መልሼ ገለጥኩ። ሰውየው የቅጽራችን ድንበር ላይ ተገትሯል። ወደ ቤታችን መግቢያ ያማትራል። አባን ሊጠይቃቸው የመጣ እንግዳ ወይም በጦርነቱ ተፈናቅሎ ከመንገድ ስባዝን ያደፈጠ አውሬ ይጣላኛል፣ ወንበዴ ይቀጠቅጠኛል ብሎ የፈራ ሰው ይሆናል ብዬ አሰብኩ። ግን ደግሞ ካልጠፋ ሰዓት በዚህ ሌሊት ደረጃውን ወርጄ ወደ እርሱ አመራው። ነጭ የተልባ እግርና ሸማ ለብሷል። እንደ አጥቢያ ኮከብ ያበራል። አንዲት ሽመል ተደግፏል። ትከሻው ላይ ያ ጥቁር አሞራ አርፏል። ሰውየው ወግ አጥባቂ ባላገር ይመስላል። በመካከላችን የስንዝር ያህል ርቀት ብቻ ቢኖርም በፍጹም ፊቱን ማየት አልቻልኩም። መንገድ ጠፍቶ ነው ጌታው ወይስ ሰው ፈልገ ነው ብዬ ጠየቅኩት። ጆሮቼ ድምፁን አይሰሙም፣ ግን ለአእምሮዬ ብዙ መልእክት ያስተላልፋል። እንደ የዋህ ልጅ ቆጥሮ ሳቀብኝ። አይዞ አባ እንደመመጣ ያውቃሉ። የሚጠብቁት የመሸበት እንግዳ መጥቷል፣ ዘልቄ እንድገባ ይፍቀዱልኝ ብሎታል በላቸው አለኝ። የንግግር መንፈስ ውስጥ ጥያቄ ሳይሆን ትዕዛዝ ነበር። በጣም እንደሚያውቃቸው ከእርግጠኝነቱ ያስታውቃል። ነገር ግን አንድም ቀን እንደዚህ ያለ ሰው ቤታችን መጥቶ አይቻላቅም። ምናልባት ከእርሳቸው ርቄ በከተምኩባቸው ዓመታት የተዋወቁት ሰው ሊሆን ይችላል ብዬ ገመትኩ። እንደዚያም ሆኖ ግን ውስጥ ያልተቀበለውም አንዳች ነገሩ ልክ አልነበረም። ሸማው የምድራችን ልብስ አጣቢ ሊያጸዳው የሚችል አልነበረም። ዓይኖቼን እስከሚያጥበረብር ድረስ በኃይል ያንጸባርቅብኛል። በእጄ የጸዓዳውን ነጸብራቅ ለመከለል ሞከርኩ። መሬቱን እያየው ማን ነው ልበላቸው አልኩት። ሳጥናኤል አለኝ። ልቤ ትርክክ ብላ ፈሰሰች። እየኳሸብኝ ይሆን?
እንደምንም በሳቅ ለማድበስበስ ተጣጣርኩ። አብሮኝ አልሳቀም። በመካከላችን ጸጥታ ሰፈነ። መልሼ በዝምታው ደነገጥኩ። ኳኳኑ በፍጹም እየቀለደ እንዳልሆነ ገባኝ። እየተንተባተብኩ እሺ እነግራችኋለሁ ብዬው ሰላም ለኪ እየደገምኩ ሰርክ እየፈራረሰ አጥንቱ ብቻ ወደ ቀረ ቤታችን ገሰገስኩ። በጨለማ ስክለፈለፍ ድንጋይ አነቅፎኝ በአፍጢም የተደፋው ብርሃንና ጨለማው ክፉኛ ተማትተውብኛል። ባላገሩ ሰይጣን ከኋላዬ ይስቅብኛል። ሳቁ አእምሮዬ ውስጥ ነበር። በስፍራው ርቀውም ከናፍሩ ለጆሮዬ ቅርብ ነው። የአባን ክፍል ከፍቼ ልገባ ስል የበራቸው ቁላብ የለም። ድንገት ራሴን መኝታ ክፍላቸው ዘወብ እያገኘሁትና አማተብኩ። ሻማ ለብሰዋል። ልብሰ ተክህኖአቸውን ለብሰውና መቋሚያቸውን ተደግፈው የጠፈር አልጋቸው ጠርዝ ላይ ተቀምጠው ነበር። የተፈጠረውን ነገር አስቀድመው አውቀዋል። መከራ ለመቀበል ጨክነው ሰውነታቸውን አጽንተዋል። በልባቸው የእግዚአብሔርን ኃይል ታጥቀዋል። መጣ አሉኝ። የልብ ምቴ ፈጥኗል። ትንፋሼ ይካለባል። ወደ ኋላ ዞሮ እንደማየት እየቃጣኝ አዎ አልኳቸው። የክፍላቸው መስኮት ተሰውሯል። ነፋሱ ቀዩን መጋረጃ እንደ ሰንደቅ ያውለበልባል። ፍርሃትና ድንጋጤ ከበበኝ። አይዞህ፣ ክርስቶስ ይረዳናል። በፍጹም አትፍራ። ሂድና ግባ ብለውሃል ብለው እሳት አንድጄ ከልፍኙ ጠብቀዋለሁ አሉኝ። ከቤታችን ወጥቼ ወደ ሳጥናኤል አመራው። አጠገቡ እንደደረስኩ እንድትገባ ጋብዘውሃል አልኩት። እየተዝናና የፈረሰውን ቅጽር አልፎ አንድ እርምጃ እንደተራመደ በረዥሙ ተነፈሰ። እዚህ በመገኘቱ ደስታ ፈንቅሎታል። አብረን እየተራመድን ሳለ ከቤታችን አቅጣጫ የሚንጓጓ ድምፅ ሰምቼ ደነገጥኩ። አይዞ ቤቱ እየፈረሰ ነው አለኝ። መሰረቱ እየተናወጸ ነበር። እናም ቅርታ ተሰማኝ። አይዞ ቤቱ እየፈረሰ ነው ማለት ምን ማለት ነው? ወደ ውስጥ እንደዘለቅን የእልፍኙ አዳራሽ በር ክፍት ነበር። በእሳት ማንደጃው ላይ የተማገዱ እንጨቶች ክፉኛ ይንቦቀቦቃሉ። ክፍሉ በብርሃን ተሞልቷል። አባ ወንበር ላይ ከአንዳች ግርማ ጋር ተቀምጠዋል። ጥላቸው በረዥሙ ወድቋል። ሳጥናኤል ከእርሳቸው ፊት ለፊት በሚገኝ ወንበር ላይ ተቀመጠ። አባ ወደ እኔ ያዩና በሩን ዘግተ ከደጅ ቆየን አሉኝ። ሳጥናኤልም ወደ እኔ እያየ አይዞ ደቂቃ አንቆይም ብሎ ተናገረኝ። በዝግታ በሩን ዘግቼ እዚያው ጆሮዬን ተከልኩ። ወዳጄ ሆይ የመጣሁት ለሌላም አይደለም። የሚሄዱበት ሰዓት እንደደረሰ በማወቄ ልሰናበትዎት እና እግረ መንገዴንም ድል እንዳደረጉኝ ላበስሮት ነው አላቸው። መሽቶ አክተን አሉት። ሳጥናኤል የቤታችን መሰረት የሚያነቃንቅ የንዴት ሳቅ ከሳቀ በኋላ በድጋሚ ደህና ሆኖ ወዳጄ ብሏቸው ሲወጣ በር ላይ ተገናኘን። ጉልበቴን አሰባሰቤ እንዴት ሊያሸንፉ ቻሉ ብዬ ጠየቁት። ውጊያቸው ከራሳቸው ጋር እንጂ አንድም ቀን ከኔ ጋር አልነበረም፣ ለዚያ ነው ብሎኝ እንደ ጢስ በነነ።